ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሳዓዳ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለማንካም ሁሉ ሰላም አለው አልহামዱሊላህ በቀድሚያ ሰብስክራይብ ላይክ ሼር አድርጉ ሰብስክራይብ ላይክ ሼር ያረጋችሁ አይደለም እንግዲህ ዛሬ ይዤላችሁ የመጣሁት በጣም የሚገርም ነገር ነው እሱ ምንድነው እንግዲህ ሀቢባና ቤታዮ ተጣልተዋል አዲስ መረጃ ነው ሰብስክራይብ ላይክ ሼር አድርጉት ማለት ነው እኔም ከቴቴ ጋር ነው የሰማሁት ከቴቴ ማለት ነው እኔኮ ምንድነው ሀቡና ቤታዮ ለምንድነው አብረው የማይጫወቱ ብዬ እንዲ እያልኩ ነበር ሰሞኑ ማለት ነው ያኒ ቅኔው ገብቶኛል ማውራት አልፈለኩም እንጂ ዛሬ ግን ቴቴ አወራው አጀንዳውን አመጣው ማለት ነው ቴቴ እሱ ምንድነው ጆን ዳንኤል ቤታዮ እየተጫወቱ ማለቴ ጃኒና ቤታዮ እየተጫወቱ ኖረው አሉ ነው ከዛ በኋላ ማን እንትን ስባስገባሽ ቤታዮ ሳበችና እንትኑን አመጣቻት ማለት ነው እንትኑን ጃኒ ደግሞ ንቅል አርጋ ወጣሽ በዛ ነው አጀንዳው የመጣው ብለው እርፍ አረጉ ከዛ ብለን ደግሞ እዚህ ስንል ደግሞ ምን ቢፈጠር ጥሩ ነው ቤታዮና ሀቢባ ተጣልተዋል እኔኮ ለምንድነው አብረው ጌም የማይጫወቱ ምንድነው ነገሩ ምንድነው እያልኩ ማለት ነው ሀቢባ መሽቁቅ ናት ወዶቼ መሽቁቅ በቃ ስታስመስል እኔና ቤታዮ አልተጣላለም እኔ ቤታዮ እንደዚህ ያላለም እኔ ቤታዮ እንደዚህ ያላለም ዛሬ ዝርግፍ አረጋዋታ ዲዮኒ ማኛ ዝርግፍ አረጋው ውዶቼ እኔ ምለው ቲክታከር ለቲክታከር ስትጣሉኛ ማናቀ ነው እንደሚመስላችሁ ማናቀ ነው የሚመስላችሁ በደንብ ጠንቅቀና እናቃለን ብንናገር እናቃለን እኔኮ ግርም የምትሉ አንዳንድ ሰዎች ማለት ነው እናንተ ጤነኛ በቃ ትክክለኛ ፐርፌክት ሰው እንድትባሉ የምትጥሩት ነገር በመጀመሪያ ደረጃ አንቺ እሷ መጣላት አልነበረብሽም ለምን ካልሽ አንቺ ከዚህም ከዛም ማድረግ አለብሽ ብዬ አላምንም ወዴ አላምንም ምክንያቱም ቤታዮ ታዋቂ ያረገችሽ ሀቢባን ታዋቂ ያረገቻት ቤታዮ ናት ወዶቼ ቤታዮ ናት ወላሂ ለምን ካላችሁ ሀቢባና አለ ቤታዮ ላይቭ ላይ ሲገቡ ሆ ብለው ወደ ቤታዮ እየሄዱ ሀቢባ ጠብቃት ከወጣች በኋላ ነው ስትገባ የነበረ የሆነ ታይም ላይ እንታስተውሱ ከሆነ ገባችሁ ወይም ደግሞ ቤታዮ ነቅላ ትወጣለች ሌሎች እንዲሰሩ ምናምን አየር ያስኩባቸው ብላ ነቅላ ትወጣለች ማለት ነው ማን ቤታዮ ለዚህ ሁሉ ደረጃ አብቅታችሁ ግን እንደገና መልሳችሁ ደግሞ ፐርፌክት ነን ብላችሁ ደግሞ እሷን የሆነ እንትን ለማለት የሆነ እሷን ለመጣል እሷን የሆነ ነገር ለማድረግ የምትሄዱት ነገር በጣም ስለገረመኝ ነው ምክንያቱም በቤታዮ ነው ታዋቂ ሆናችሁት በቤታዮ ከምሬ ነው የምነግራችሁ እኔ ከሰው ቤት አልሄድም የምትዩ ሁሉ ቤታዮ ነው ያሳወቀችሽ አብራጌም እያጫወተሽ አብራ ብዙ ነገር እያረገች ማለት ነው ቤታዮ ናት ለምን ይዋሻል እና አንዳንዴ ምን አለ መሰላችሁ እኛ እናንተ ማታውቁት ነገር እኛ ብዙ ያወቅን እንዳላወቅን ዝም ምንላቸው ነገሮች ስለዚህ አጉል ቅቤ አንጓች አትኑ እኔማ በባለፈው እኮ ቅኔ ወተሽ ስትመልሽ ወዲያው ነው ይገባኝ ቅኔ ወተሽ ስትመልሽ አይኔና ቤታዮ አልተጣላንም እንደዚህ ብለሽ ስትይ ወዲያው ነው ቀርቀብ ያረኩ ምክንያቱም መሽቁቅ መሆንሽን በደንብ ጠንቅቄ ስለማቅ መሽቁቅ ማለት ነው እና ልንገራችሁ ውዶቼ ከዚህ ሶሻል ሚዲያ ላይ ብዙ ሰው ታዝቢያለው አብዛኛው ሰው አስመሳይ ነው እንደከሌ ግን አላየውም እንደከሌ አስመሳይ አይገልጽም አስመሳይ ቤታዮ ትችላለች ቤታዮን እናንተን አይደለም 44 ሰው ቢመጣ አስተናግዳ ተሰደዋለሽ ለምን ካላችሁ እናንተ ቤታዮን ለማጥፋት ነው ጥረታችሁ ቤታዮ እንድትጠፋ ቤታዮ እንድትል እይ የምትሰሩት ሴራና ስራ ነው ግን አልተቻለም ለምን አልተቻለም ቤታዮ ማጥፋት አይቻልም ገባችሁ ቤታዮ ህዝብ ይወዳታል ቤታዮ የሰው ፍቅር አላት ቤታዮ ጀግና ናት ቤታዮ ምን ልበላችሁ ቤታዮ ትችላለች ገባችሁ ቤታዮ ለብዙ ሰው በጣም ጀግና ጀንትልማን ናት እናንተን ታዋቂ ያረጋቻችሁ ቤታዮ ናት ለምን ይዋሻል ቁጭ ብላ እያጫወተቻችሁ እያለቻችሁ እንትን ያ ጊፍተር ሁሉ ያስታውቀሻቸው ቤታዮ ናት ቤታዮ
አልፎ ተርፎ ግን በቃ እናንተ አይኔና እሱ አልተጣላንም፣ አይ እንደዚህ አላለም፣ አይ እንደዚህ አላለም። ሲጀመር ከዚህ ጋር መግባት አለብሽ ብዬ ነው ያላምንም። ኤልሻዳይና ቤታዮ ከተጣሉ ሎንግ ታይም ተጣልተዋል አይደለ? ከዛ ጋር ሂደሽ ግን ጎንደር ሂደሽ እሷን አግኝተሽ መጣሽ። ከዛ እኔ እንደዚህ ሶሻል ሚዲያ ላይ ካዩዋቸው ሰዎች እንደ ኤልሻዳይ አላየውን ቆንጆ እንደ አይኖ ቆንጆ ናት ኤልሻዳይ ቆንጆ ናት። ቆንጆ ብትሆንም ግን አይተሻል አይደለ? ካይሽ ደግሞ መተሽ እዚህ ሶሻል ሚዲያ ላይ መውራት አይጠበቅብሽም። ምክንያቱም የሚደብረው ሰው ይደብረዋል ብለሽ ለዛ ሰው ቦታ መስጠት ነበረብሽ። መሽቆቂት እና ልንገራችሁ ቡርኪና ፋሶ የመሰላችሁ ሰዎች ካለናንተ ስማርት የለም፣ ካለናንተ ምን የለም፣ ካለናንተ ምን የለም፣ ካለናንተ ምን የለም። እንዲያው ብንና እኔኮ ቤታዮ አየር እያያዘችብን ነው ብላችሁ እኮ እኛ ከወጣን በኋላ ግቢ ስትሏት የነበረ ሰዎች እኮ ናችሁ። ቤታዮ እኛ ከገባን በኋላ እኛ ከወጣን በኋላ ግቢ ሰው እያሽብብን ነው አየር እያሽብብን ነው ስትሉ የነበሩ ሰዎች ዛሬ ግን ደርሳችሁ አይኔና እንደዚህ እኔም ወጣችሁ ስታብራሩ ነው የገባይ ማለት ነው። እና ዮኒ ማኛ ደግሞ ወሬ ይቋጥር አይደል? እንቦቅ አርጎ ታረፈ። እንቦቅ አረገው ውዶቼ። ምክንያቱም ይኸውላችሁ ልንገራችሁ የፈለገ ነገር ቢሆን እዚህ ሶሻል ሚዲያ ላይ ተደብቆ የሚቀር ሚስጥር የለም። ልንገራችሁ በጭራሽ ማለት ነው። ግን እኔ በጣም የሚገርመኝ ደግሞ ቤታየው ለመጣል የሚደረገውና ሴራና ስራ እኔ በጣም ነው የሚያናደኝ። ለምን ካላችሁ ቤታየው ለመጣል የማይፈነቀል ድንጋይ የለም። የማይፈነቀል ድንጋይ እኛም እናውቃለን። ግን በዛም ለመጣል በዛም እሷን ለማሸማቀቅ በዚህም እሷን ለማሸማቀቅ ትሄዳላችሁ። ግን ምንም አይቻልም። ምክንያቱም ጀግና የጀግና ልጅ ናት። ገባችሁ? ጀግና የጀግና ልጅ ናት። ምን ይሉኝን ታውቃለች። ተረዳችሁ አይደለ? ስለዚህ ለዛ ነው እናንተ እሷን ለማጥፋት የምትሮጡት። ቤታዮ ደግሞ እኛ ከጎኗ ነን። ገባችሁ? ምክንያቱም ለማንም ለምንም ብለን አይደለም። እናንተ ከዛው ተባሉ አይመለከተንም። ቤታዮን የምንወዳት ምክንያት አለን። ቤታዮን የምንላት ምክንያት አለን። ለምን ካላችሁ በጣም ጎበዝ ናት። እቴቴ ደግሞ ማለት ነው እቴቴ ጆን ዳንኤልና እቺ ማናት የምትባለው ቢባሉ ቤታዮ እዚህ ጋር ምን አገባት? ምን ጥልቅ አረጋት? ምክንያቱም የምትፈልጉት ነገር ሰው እንዲጣላ፣ ሰው እንዲደባበር፣ ሰው እንዲል ስለምትፈልጉ ማለት ነው። ለዛ ነው መሽቆቄትም ለማንኛውም መልካም መቃጠል ቤታየው ወደፊት ቤታየው ትችላለች እያላችሁ ኮሜንቱን አጥለቅልቁት። ከምሬ ነው የምነግራችሁ። ቤታየው በጣም ጀንትል ጀግና ጎበዝ ናት። እንዲያውም ለሰው እያለች በጊዜ ላይ አትገባም። ለምን አንዳንድ ሰዎች እንዳይደብራቸው አንዳንድ ሰዎች እንደዚህ እንዳይላቸው እያለች ማለት ነው። ለነሱ ብላ እሷ እንትን ትላለች። እነሱ ደግሞ ያንን ነገር ምን ይሉታል? በቃ እንደዚህ ነው ይላሉ ማለት ነውና ቤታየው ትችላለች። ከምሬ ነው የምነግራችሁ። ቤታየው በጣም ጎበዝ፣ በጣም አስተዋይ፣ በጣም ጀግና፣ በጣም ብዙ ተከታይ ያላት ሰው ናት ቤታየው ማለት ነው። ቤታየው በጣም ጎበዝ ናት። ገባችሁ? ቤታየው በጣም ጀንትል ናት። በጣም ማለት ነው። ለዛ ነው አሁን በዛም ቤታየውን ለማጥቃት የማይሄዱት ሰዎች የሉ። ቤታየውን ለማጥቃት ምክንያቱም ቤታየውን አጥቅተው እነሱ የፈለጉትን ነገር ማድረግ ይፈልጋሉ። ቤታየውን ሶሻል ሚዲያ ላይ ካላጠፉ ደግሞ ያንን ነገር ማድረግ አይችሉም። ቤታየው ደግሞ አትጠፋም። ገባችሁ? ቤታየው በጣም ብዙ ተከታይ አላት። በጣም ብዙ ሰው አላት። ገባችሁ? ስለዚህ እናንተ ቤታየውን እናጠፋለን ብላችሁ አትንቀሳቀሱ። ምክንያቱም እሷን እናጠፋለን ስትሉ እናንተ ልጠፉ ትችላላችሁ። እነ ኤልሻዳይ ሲጀምር ኤልሻዳይ ቂጧን እየሸጠች ነው እንትን የምትለው ጊፍት የሚወርድላት ጡቷን ቂጧን ምኗን ማንነቷን አርክሳ ነው ገንዘብ እየሰራች ያለችው። ማንነቷን አርክሳ ከሰውነታችሁን ጡታችሁን አስመርቃችሁ የሚመጣ ገንዘብ በአፍንጫ ይውጣ። ያጀማ ቂጣችሁን አስመርቃችሁ ማለት ነው። ገባችሁ?
ቂጣችሁን እንትናችሁን አስመርጣችሁ እንደዚህ ታዋቂ ነን ፐርፌክት ነን የፀጉር ባለሙያ ከፍቼ ደግሞ ለዛውን ባሩክ እኮ ነው ውዶቼ ባሩክ ማለት ነው እና ውዴ ማንነትሽን አስከብረሽ ጊፍት ከሚወርድ ማንነትሽን አስከብረሽ ብትሰሪ እኔ እመርጣለሁ ብዬ ነው የማስበው ምክንያቱም ኤልሻዳይ በጣም የረከሰች ሴት ናት በጣም ርካሽ ዝምላ ማንነቷን ማታቅ መንነቷን ማታቅ ዝምላ በየወለ ማታላቀም ጡቷን ምኗን ሰውነቷን ገልጣ ጊፍት እየሰበሰበች ጀግና ናት ከቲክቶክ ማህበረሰብ ካየውት ኤልሻዳይ ቆንጆ ናት ታቅም ምክንያቱም ቂጧን እያስመረቀሽ ጡቷን እያስመረቀሽ እንቱናን እያስመረቀሽ የሚመጣ ጊፍት የሚመጣ አንተን ባፍንጫ ይውጣ ሲጀምር ደግሞ ቴቴ ደግሞ ለምን እንደዛ እንዳረገ ልንገራችሁ ኤልሻዳይን በጣም ነው የሚወዳት በጣም ያፈቅራታል በጣም በቃ እንትን የሆነ በቃ እንደሌሎቹ ቱርክ ሂዶ አላገኛትም ገባችሁ ቱርክ ሂዶ ስላላገኛት ያን ነገር ቱርክ ሂዶ ስላላገኛት ቴቴ ማለት ነው ለዛ ነው በዚህም በዛም እያለ ያለው እንጂ ቴቴ ማለት ነው ቴቴ አሁን እንግዲህ በቃ እኔ የምለው ከሶሻል ሚዲያ ሰው ማለት ነው ሴት ይመስል ከዚህ ወሬ እያመጣ ሴቶቹንም ራሱ የሚያባላ ቴቴ ማለት ነው እና ለማንኛውም የዮኒ ማኛንና የቤታየውን የሀቢባንና የቤታየው መጣላት ያወጣው ዮኒ ማኛ ነው ዮኒ ማኛ ማለት ነው ዮኒ ማኛ ከሴት ወሬ ገብቶ ወዲያ ወዲ ማድረግ አመሉ ነው እንግዲህ አመሉ ነው ግን ውዶቼ ማለት ነው እኔ በጣም የምትገርሙኝ ምን እንደሆነ ታውቃላችሁ ቤታየው ለማጥፋት በዚህ ደረጃ መሄድ አይጠበቅባችሁም ቤታየው ብዙ ተከታይ ያላት ኦፍ ኮርስ ብዙ ተከታይ ያላት ጎበዝ ናት ኦፍ ኮርስ ጀግና ናት እናንተ እኮ ቤታየውን እኮ ለማጥፋት ብላችሁ እኮ ነፍጠኛዋን በጊፍት ገዝታችሁ እኮ ወስዳችሁ እኮ ሚስጥር እንድታወጣ አርጋችሁ ሞክራችሁ ነበር እኮ ቤታየውን እንድታሸንፍ ማለት ነው ቤታየው ግን አልተሸነፈችም በጣም ጀንትል ናት ማለት ነው ገባችሁ በጣም አክቲቭ ስለሆነሽ ሶሻል ሚዲያው በደንብ ስለገባት ምን እንደምትፈልጉ እንዴት እንደምትሆኑ ስለምታቅባችሁ ሴራችሁንና ስራችሁን ለዛ ነው ቤታየውን አስቀድመን እናጥፋ ብላችሁ የተነሳችሁት አንተ እዚህ ቶሮንቶ ያለው ልጅ ምናምን ግን ቤታየው እየለመለመች ትሄዳለች ቤታየው በጣም ጎበዝ በጣም አስተዋይ በጣም አክቲቭ በጣም ጀግና ናት ገባችሁ ለዛ ነው በጣም ኮምፕሌክሳችሁ እየተንጫጫ ያለች ምክንያቱም ጊፍተሩን ያዘችባችሁ እሷ ሲጀምር እንደናንተ 24 ሰዓት ቁጭ ብላ በሰራ ቲክቶክ ላይ እናንተ ሰው የላችሁም ለዛ ነው ቤታየው ለማጥፋት ዙሪያ ጥምጥም የምትሄዱት በጣም ዙሪያ ጥምጥም ትሄዳላችሁ ምክንያቱም ቤታየው ለማጥፋት ቤታየው ደግሞ አትጠፋም እንኳን እንደናንተ አይነት ሰው ማለት ነው ማንም ቢመጣ ቤታየው አትጠፋም በጣም ጎበዝ ሃይምሮ ያላት ጭንቅላት ያላት በጣም አክቲቭ ልጅ ናት ገባችሁ የናንተን ሃይምሮ በደንብ ጠንቅቃ ታውቃለሽ ምን እንደሚያስፈልጋችሁ እንዴት እንደሚያስፈልጋችሁ በደንብ አርጋ ገብቷታል ገባችሁ ለዛ ነው በጣም አጥብቃችሁ የምትጠሏት ማለት ነው ገባችሁ እንጂ ከዛ ውጭ ሌላ ችግር አለባችሁ ብዬ እኔ አላምንም ሌላ ችግር የለባችሁም ግን ምንድነው የቅናት መንፈስ አለባችሁ ቅናት በጣም አለባችሁ ለቤታየው እንደዚህ እየወረደ እያላችሁ ትሞጣሞጣላችሁ ማለት ነው ትልቁ ችግር ያነ ነው ለማንኛውም ውዶቼ ይኸውላችሁ ልንገራችሁ ሰውን ለማጥፋት ስትሰሩ ነገ ወዲያ እናንተ መጥፋታችሁን እሰቡበት ሰውን ለማጥፋት ወዲያ ስትሉ ማለት ነው ነገ ወዲያ ደግሞ ሌላ አክቲቭ ከናንተ የበለጠ ሰው መጥቶ ሊያጠፋችሁ ይችላል ማለት ነው እና እኔ ጭንቅላት አለኝ እኔ ሞህራ አለኝ እኔ እንደዚህ ያለኝ አትበሉ ሲጀመር አንድን አካል የምትጠቀሙት ለራሳችሁ ቢዝነስ ስትሉ ነው ለራሳችሁ ቢዝነስ ምን ነውኛ ኮን ሰማ ነበር አይ በቃ የተወሰነ ቆይና ግቢልን እያላችሁ አልነበር እንዴ ስለዚህ ፕሊስ ከቻላችሁ ዝም በሉ ዝም አይነቅዝም ለማንኛውም ይሄን ቪዲዮ ሼር አድርጋችሁ ለብዙ ሰው አድርሱልኝ ለቴቴም ብታደርሱልኝ ደስ ይለኛል ቴቴ አርፈ ተቀመጥ ወንድ ልጅ እንደ ሴት ልጅ ከዚህ ከዛ ያያገ ወሬ እያጣላ አይ ዶንት ኖ
ወንድ ልጅ እንደ ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ወንድ ልጅ እንደ ሴት ልጅ ከዚህ ከዛ እያደረገ ወሬ ሲቀለማመድ ለመጀመሪያ ጊዜ ዮኒ ማኛን አየው ማለት ነው። እና ዮኒ ማኛ አስተካክለ